በጣም እልህ አስጨራሽ የሆነ ፕራንክ ምን አለ ሃይሚዬ ወደ ጸብ ሲገቡ ልክ ተስፋ እንደሚቆርጥ ፊቱ ላይ ስታይ ቁርጥ ብታረጊው ሃይሚዬ ልታሳድረው ነው ብዬ በጣም ነበር የደነገጥኩት። ማርያምን በጣም ቆየች። በቃ መጨረሻ ተስፋ ሲቆርጥ ድረስ እኮ ነው እየጠበቀች ያለችው። በኢየሱስ ስም ተይ ሃይሚ እንዲህ አይነት ፕራንክ ይቅርብሽ። ማለቴ ተስፋ ሳይቆርጥ ቶሎ ብትነግሪው በጣም ጥሩ ነበር። ቤተሰብ ደግሞ ትጫኛታለሽ እንዳትሉኝ፣ ፕራንኩን ሳይሆን በቃ የሆነ እሱ ምርር ብሎ ተስፋ ሲቆርጥ ድረስ መጠበቅ የለባትም መለስ ማለት እና እንደዚህ አጫጭር ፕራንክ በጣም ጥሩ ነው፣ ግን በጣም ምርር ያለ ፕራንክ ነው። እውነት ለመናገር ወንድም በወንድ ልጅ መፈተን በጣም ይከብዳል። እግዚአብሔርን በጣም ያማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። እነዚህ ልጆች ቢጣሉ ባንቺ ነው ብላችሁኛል ቤተሰብ። እኔ ምን ላድርግ እንዴ? እኔ ምን አደረኩኝ? ይሸቅሉ በጣም ብዙ ወጪ አለባቸው። ብዙ ወጪ 2 ሩም ከፍለው ምግብ ከፍለው የጥያራ ከፍለው እነዚህ ልጆች ከኢትዮጵያ ነው የመጡት። ሰፖርት የሚያደርጋቸው ሰው የለም። ስለዚህ እየሰሩ ራሳቸውን በራሳቸው ሰፖርት አድርገው ወደ ሀገራቸው ሰላም እንዲገቡ መልካም ምኞቴ ነው። ሰው ደግሞ እንደዚህ አይነት ግርግር ነው የሚያየው እና እኔ ለሃይሚ የምነግራት ነገር ቢኖረኝ እንደዚህ አይነት ነገር ስትሰሪ ማለት እዚህ ዱባይ ላይ ስለሆነ ያኔ ውጭ ላይ ትንሽ ካሜራ ምናምን ነገር ስላለ ምናልባት ጓግጭ ነገር ሚል ነገር እንዳይኖር፣ ደግሞ ብሩክን ካጠገብሽ ወስደው ብቻሽን እንዳያስቀሩሽ እናቴ። ብሩክ ይሄ ደግሞ የማን ያለ ትላለች፣ የት ትሆናለች? ኦዲየንስ አለ ትሉኝ ይሆናል። ኦዲየንስ የራሱ ጉዳይ ነው ማለቴ በእንደዚህ አይነት ዙሪያ ማለት ነው። ማለት ያኔ ኦዲየንስ ሁሉም የራሱን ጉዳይ ነው የሚፈጽመው። ሁሉም የራሱን ሐሳብ የራሱን ስራ ነው እንጂ መቼስ እሷ ሄዶ እሷን የሚያስተምም ሰው አይኖርም። ማለት የሚያስተምም ስላችሁ እንዴ አሁን ብሩኬን ከዛ ፍስስ አድርገው ቢወስዱት የሆነ ነገር ቢሆንስ እዛ ጭንቅላት መታመም ነው የሚሆነው ቤተሰብ። እና እንደዚህ አይነት ነገር ስትሰሪ ወይ ኮሪደር ላይ ወይ ክላስሽ ራሱ ማዛግ ትችያለሽ እኮ ሆነ ሰው ጋር ተደዋውለሽ ከዚህ ከልጁ ጋር ራሱ ተደዋውለሽ በቃ ማቀው ሰው ነው አድናቂ ነው ሄዳለሁ ብለሽ ልብስ ዝንጥ አድርገሽ ለብሰሽ ክላሳቸው የፈለገ ነገር ብትሆኑ ምንም ችግር የለውም። እና ማለት እዚህ ዱባይ ላይ እንደዚህ ውጪ ወተሽ ባሰሪ መልካም ነው ብዬ አስባለሁ ቤተሰብ። የሷን የጥላቻ ንግግር ሳይሆን ማለት በኋላ ላይ ሌላ ችግር እንዳይፈጠር ነው። ምክንያቱም የሆነ ነገር ተፈጥሮ ብሩክ ካጠገቧ ቢሄድ እቺ ልጅ ምንድን ነው የምትሆነው? በጣም የሚከብደው ሌላ ሰው ግዴታ እንዴ ወይ ጓደኛ የለ ወይ ቤተሰብ የለ፣ እዚህ በጣም የሚከብደው ማርያም። ዞሮ ለሷው ነው እኔ ያሰብኩት ማለት ነው። ወንድ ነው ምን ጊዜም ቢሆን ስርም ቢገባ ምንም ቢሆን ሌላ ጸጸት ነው የሚፈጠረው። ስለዚህ ውጭ ላይ እንደዚህ አይነት ፕራንክ አታድርጊ ሃይሚዬ፣ እዚህ ዱባይ ላይ ማለት ነው። ሀገርሽ ሄደሽ እንደፈለግሽ ማድረግ ትችላለሽ፣ ግን እዚህ ዱባይ ላይ እንደዚህ አታድርጊ። አይታወቅም። ምክንያቱም ሴት ልጅ ናት። የሆነ እስኪጣራ ድረስ ምናምን ተብሎ ለአንድ ቀን ለሁለት ቀን እንኳን ሸቤ ቢገባስ እስከዛ ድረስ ሃይሚ ምንድነው የምትሆነው ብቻዋን? አረ በስመ አብ በጣም ነው የሚያስጠላው። በጣም ደንግጬ ፈርቼ ነበር እኔ ማለት ዞሮ ለሷው ነው ያሰብኩት። እሱ የሆነ ነገር ቢሆን እሷም በቃ በጣም የሚደብረው የሚያስጠላ። ምክንያቱም ሌላ ሰው እንኳን የለም እዚህ ድረስልኝ የምትሉት ሰው የለም። እና ወንድ ልጅ ወንድ ነው። ስለዚህ ቤተሰብ እኔ ስራዋን ጠልቼው ሳይሆን የሚመጣባትን ነገር ማሰብ አለባት። ምክንያቱም ልጁ ምርር ሲል እንዲህ አይነት ወንድ እኮ ነው፣ ወንድ ልጅ ነው። እና የሆነ ማለት ወንድ ልጅ ነው እየተፈታተነ ያለው እሷን ወዳታለሁ በሚል ፍራንክ ነው የመጣው። እና በጣም ነው የሚደብረው። ቢያንስ እንኳን የሆነ ቦታ አዝናንቻት ወስጃት መልሳታለሁ ቢለው እንኳን ያኔ ስሜቱን አይጎዳውም። ብሩኬን ታውቃላችሁ። እና ስሜት የሚጎዳ ነገር ስትሰሩ በጣም በቃ እንትን ነው የሚሆነው። ማለት ተስፋ ቆርጧል የመጨረሻ ብሩኬ ወዳታለሁ ሲለው ማለት ነው። ያም እየመጣ ወዳታለሁ እያለ ከማልፈልገው ሰው ከብዙ ሰው ጋር ተጣልቻለሁ በሃይሚ የተነሳ ብሏል። እንግዲህ ብሩኬ ብዙ ነገር እንዳለ ነው። እኛ ግን እቺን ካሜራ ላይ 15 ደቂቃ 20 ደቂቃ እያየን ግን ምንም ያልተረዳናቸው ነገር አለ። ብዙ ነገር ደርሶበታል ብሩክ እንደምታዩት። እናንተ የምታዩት ግን የሃይሚን ብቻ ነው። ብሩክ አፍቃሪ ስላለው ምናምን ታያላችሁ። ግን እሱም ምን አይነት መስዋዕትነት እየከፈለ እንደሆነ በአጋጣሚ ዛሬ ሰማን ማለት ነው። ስለዚህ እግዚአብሔር ያገናኘውን ሰው አይለየውም። ብሩክ ጠንካራ ማለት ነው ያለብህ። እንደዚህ አይነት ነገር ላይ ጠንካራ መሆን አለብህ ማለት አባቱን ራሱ አባት ቢኖረኝ እያለ ራሱ ሲል በጣም ያሳዘነኝ። ምክንያቱም እንደዚህ አይነት ነገሮች ላይ አባትም ሲኖር ደስ ይላል። አላባት መሆኑ
በጣም ስሜቱን እንደጎዳው ነው የተረዳሁት ትናንትና በሰራው ቪዲዮ ራሱ ማለት ነው። እና አይዞህ አንተም ነገ አባት ትሆናለህ፣ እግዚአብሔር ያውቃል ስለ ሁሉም ነገር። ዛሬ ላይ ግን በጣም ተስፋ የሚቆርጥ ፕራንክ ነው ያደረገችው ሀይሚዬ። በጣም ቆየች። በጣም እንደውም የሆነ ሰዓት ላይ ሊመታው ሲል ካሜራውን ስላየው ገርገብ አለ። በዛውም ደግሞ እሷ ፕራንክ ነው አለች ቶሎ። ግን ሀይሚዬ ፕሊዝ ተጠንቀቂ፣ ምክንያቱም ወንድ ነው። እሱ ሸፔ ቢገባ አንቺ ብቻሽን ነው የምትሆኙ እዚህ። ይሄ ሌላ ሰው አለ የሚለው ነገር አይሰራም። ምንም ቢሆን ምን ከቤተሰብ ፍቃድ ወስዶ ኃላፊነት ወስዶ እርግጠኛ ነኝ ጋሽዬን ጠይቆ ነው በእርግጠኝነት ተሰጥቶት ኃላፊነት ተሰጥቶት ታምኖ ይዞ የመጣው እና ይሄን ሁሉ ነገር ቃላቱን እንዳይፈጽም በዚህ በማይረባ ተልካሻ ነገር የሆነ ነገር ውስጥ እንዳይገባ ሀይሚዬ በድጋሚ እዚህ የምትቆይ ከሆነ በድጋሚ እንደዚህ አይነት ቪዲዮ እንደዚህ አይነት ፕራንክ አትስሪ። ግን ክላስሽ ሆነሽ በርሽን ዝግት አድርገሽ እያወራሽ ይሄን የፈለግሽውን አክት እያሳየሽው ክላስሽ ውስጥ እንደፈለግሽ መስራት ትችላለሽ። ምክንያቱም ማንም አያያቸው። ይሄንን ደግሞ ስል እኔ ለሀይሚ ጥላቻ ኖሮኛለን ቤተሰብ የምሬን እውነት። አሁን ብሩኬ ቢሄድ አስቡት ምንድነው የምትሆነው? እውነት ልብ ብላችሁ አዳምጡኝ እና ልብ ብላችሁ አዳምጡ። በጽሁፍ ከመሳደባችሁ በፊት ማለት ነው። ብዙዎቻችሁ አሁን ከልጁ ጋር በመምጣቷ በጣም ደስ ነው ያላችሁ፣ በጣም ማለት ነው። ግን ይሄ ተራ ነገር ነው። ከማንም ወንድ ጋር ሆኖ ቪዲዮ መስራት ተራ ነገር ነው። ምክንያቱም እነዚህ ልጆች አሁን ነገር ብሩኬም ሌላ ሴት ይዞ ይመጣል። በዚህ መካከል በፍራንክ መካከል እኔም 10 ደረድርልሻለሁ ሲል ነበረ። እንደዚህ እየተባባሉ ነገም ደግሞ ሀይሜ 20 አመጣለሁ ትላለች። እንደዚህ እየተባባሉ መቃቃር ነው የሚሆነው። ስለዚህ እንደዚህ አይነት ነገር አፕሬሽት አታርጉ ቤተሰብ። እኔ የዛሬውን ፕራንክ አፕሬሽት አላደርገውም። የምሬን ነው፣ እውነቴን ነው። አንደኛ ካሉበት አንጻር ሀገራቸው ቢሆን ችግር የለውም። ወደዛም ብለው ወደዚህ የሆነ ነገር ይፈጠራል እንዴ። እዚህ እኮ ብድግ አድርጎ ሸፒ ቢያስገባው ብሩኬ መጸጸት፣ እግዚአብሔርን መጸጸት። እሷም ብቻዋን ሆና ሌላ ሰው ጋር ሄዳ ሌላ ሰው መጥቶ ህይወቷ ቢበላሽስ እንደገና ሌላ ጸጸት ነው የሚፈጠረው። ቤተሰብ እንግዲህ የምትረዱኝ ተረዱኝ። እንግዲህ እኔ በጊዜው የመጣልኝ ሀሳብ ይሄ ነው እንዴ። ምክንያቱም እስኪ ጣራ እንኳን ተብሎ ለምን እንደዚህ መሰንዘር እንኳን አይቻልም። ታውቃላችሁ፣ እዚህ ሀገር ዱባይ ያላችሁ ታውቃላችሁ። እና በጣም ከባድ ነው። እግዚአብሔር ለዛሬው ያውጣ ቡቡዬ። እንጃ በጣም ደብሮኛል፣ የምሬን ነው፣ አስጠልቶኛል። እግዚአብሔርን በዚህ ልክ መሆን የለበትም። ድብድብ እስኪደርሱ ድረስ ዝም ማለት አልነበረብሽም ሀይሚዬ። የሆነ ቀይር ሲልብሽ ብትነግሪውስ በቃ ፕራንክ ነው አለቀ። ከዛ እኮ ምንም እያወራችሁ እኮ ያሰብሽውን ደቂቃ መሙላት ትችይ ነበረ። እና በጣም ከፍቶኛል፣ እኔ ደብሮኛል። ምክንያቱም የሁለቱንም አደጋ ላይ የሚጥል ነገር ነው ያደረጉት። ልጁ ደግሞ ለመጀመሪያ ጊዜ ቪዲዮ ስለሚሰራ ማውራት አቅቶት ነበር። ካፕሎች ይላል ምን ይላል ብዙ ሚስጥር ሊያወጣ ነበረ። ያው ባይኗ ጠበስ ስታደርገው ዝም እያለ ነበረ እና ብዙ ሚስጥር ሊያወጣ ነበር። ያው እንዳከላከለችው የሚያወራው እንደጠፋበት ነው። በኋላ ግን ብሩኬ ከመጣ በኋላ ግን ያው ከውኖታል። ግን ደግሞ ብሩክ ለምን ቶሎ ተናደደ ልትሉ ትችላላችሁ። እዚህ ቦታ ላይ ሆኖ ያናድዳል። ማንም ሰው በሚወደው ሰው እንዲህ አይነት ነገር ሲቀርብለት ካሳለፈው ነገር ጋራ በጣም ይከብዳል፣ እውነት ለመናገር ማለት ነው። ስለዚህ እንደዚህ አይነት አይዲያ ሀይሚዬ አትድገሚው። ቤትሽ ግን ክላስሽ ሆነሽ እንደዚህ ለብሼ ልወጣ ነው ራት ልጋበዝ ነው ብለሽ ደውለሽ ድምጽ ስፒከር አድርገሽ የወለክሽው ማድረግ ይቻላልሽ። ውጭ ላይ ግን ይቅር። ምክንያቱም በሰላም ቤተሰቦችሽ ጋር አንቺም እንድትሄጂ ብሩክም ኃላፊነቱን እንዲወጣ መልካም ምኞቴ ነው። በጥላቻ መንገድ የምታስቡብኝ ቤተሰቦች እንደፈለጋችሁ። እኔ ለጊዜው የመጣልኝ ጸቡ ላይ እንደዚህ ነው። ምክንያቱም ደበደብክ ተብሎ ቢወሰድ እሱ ወንድ ነው። እሺ ምንም ሆነ ምን ይወጣል። አንድ ቀን ግን እሷ እዛ ብቻዋን ማደር በጣም የሚያስጠላው እኔ ይደብረኛል። እና እኔ በዛ ምክንያት ነው ልናገር የቻልኩትና እንዲህ አይነት ብራንክ ልበለው እንጂ አይደገም። ደግሞ ስሪ ብለሽ ነበር ትሉኛላችሁ። እኔ ያልኩት ክላሳቸው ውስጥ ነው፣ ውጭ አላልኩም። ውጭ በፍጹም አላልኩም። ለዛውም እንዲህ ወንድ ይዘሽ ሄደሽ ምናምን እኔ አላልኩም። እሱንም ያልኩበት ምክንያት ያው ሰሞኑን ወጭ ላይ ስለሆኑ ግርግራቸውን የሆነ ነገር ከሸፈነላቸው መስራት አለባቸው ብዬ ነው። በጣም ብዙ ወጭ ስላወጡ ያኔ ሰርተው መሸፈን። እንደዚህ ግርግር ሲኖር ሰው ያያል፣ እይታው ይጨምራል። እና በዛ አንጻር ነው እንጂ ለሌላ ሳልኩት እኔ እነሱን ጸብ ፈልጌ ወይም የነሱን ድብድብ ፈልጌ አይደለም። ምን ያደርግልኛል? ለኔ ግን መስራት ስላለባቸው ነው ቤተሰቦች። በተረፈ ቡቡዬ አይዞህ። ያም ተነሳ ሀይሚን ወዳለሁ፣ ያም ተነሳ እግዚአብሔር የፈቀደው ሁሉ ነው የሚሆነው። እግዚአብሔር ያገናኘውን ሰው ማንም ሊለየው አይችልም።
አንተ ደግሞ እግዚአብሔር ይወድሃል በሰው ዘንዶች። ሰው በመሰራው ስራ ቢጠላህም እግዚአብሔር ግን ሁሉ ጊዜም ያላሰብከውን ነገር ከፍ እያደረገ ነው የሚሰጥህና ነገም ተነጎዳም ከፍታ ላይ አስቀምጦህ እማይሄ ይሆናል ማለት ነው። በእንደዚህ በተልካሻ ነገር ተስፋ አትቁረጥ። በተልካሻ ነገር ጨጓራን አትለጥ። ሁሉም ነገር አላፊ ነው። ላንተ ያለው ሁሉ እግዚአብሔር ይሰጣል። ምንም አትጠራጠር። ሃይሚ ያንተና ያንተ ብቻ ከሆነች ማንም ሰው ሊወስዳት አይችልም። ማንም የፈለገ ጉድጓድ ቢቆፈር ራሱ ይገባል እንጂ ማንም አይገባበትም። ስለዚህ አትጨናነቅ። ውስጥን ፍሬ አድርግ። ፍሬ ስትሆን ነው አንተ የሚያምርብህ። ስትጨነቅ ለደቂቃ ማየትም አልፈልግም። እንግዲህ ያላችሁትን በሉ። የተሰማኝ ስሜት እኔ በሰዓቱ ዛሬ ይሄ ነው። በጣም ብዙ ነገር ተጨንቋል። ብዙ ነገር ነው ያሰበው። ብዙ እግዚአብሔርም ብዙ ነገር እና ሃይሚዬ ኦ ማይ ጋድ መግለጽ ነው ያቃተኝ። የምሬን ነው። እና ሐሳቡ ደግሞ የልጁ ነው አለች ሃይሚዬ። እንግዲህ አላቅም ልጁ እንዴት እንደዚህ ሊያመጣው ቻለ። ያው አቀባበላችሁ ነው ቲክታከሮች፣ አቀባበላችሁን አይቶ ነው ይሄን ነገር ሊሰራ የቻለው። ግን ደስ የሚለው ነገር አልተዘቀዘቀም። ከብሩክ ጋር የመጣ ሰው ቢሆን ይሄኔ ተዘቅዝቆ ነበረ። የምሬን ነው። እና በጣም የሚገርም ነው። በዚህ አጋጣሚ ይመቻችሁ ብያለሁ። እንግዲህ ነገ ቡቡ ደግሞ ብድሬ ልመልስ ብሎ እነዚህ ልጆች አልለው ሸቤ እንዳይገቡብን እየፈራሁ ነው። ፈጣሪ ወይ እና ከወዲሁ አስቡበት። በሰላም ቤተሰቦቻችሁ ጋር እንድትገቡ ቤተሰቦቻችሁን ቪዲዮአችሁን እያዩ እንዳይጨነቁ። የሃይሚን ቤተሰብ የቡቡን ቤተሰብ በእርግጥ አይኖ እንደዚህ እዛው ላይ ነው የሚያልቀው ፕራንክ መሆኑን ሲያውቁ ላይጨነቁ ይችላሉ። ግን ደግሞ እንዳዩት በጣም የሚያስደነግጠው። ስለዚህ ተኬር አድርጉ። ኦዲየንሶችም ያው ምከሯቸው። በምትችሉት መልክ ምከሯቸው። እኔ ግን ለዛሬ የተሰማኝ ስሜት ያየሁት የዛሬ የተሰማኝ ስሜት ይሄን ይመስላል። ብዙ ጊዜ እኔ ወዲያው አይቼ ቪዲዮ ስሰራ ቶሎ ሀሳቦች አይመጡልኝም። ግን ዛሬ የመጣልኝ ሀሳብ እንደዚህ ሲደባደብ ካሜራ ላይ ታይቶ ብሩኬ ሸቤ ቢገባ ሃይሚ ምን እንደምትሆነው ለአንድ ቀንስ እንዴት ነው ብቻው የምታረው? እሱስ ወንድ ልጅ ነው። ምንም ቢሆን ምን በሆነ ነገር ይወጣል። በሷ የተነሳ ሀገር ቤትም ከብዙ ሰው ጋር ተጣልቻለሁ። ያም እየተነሳ አፈቅርሻለሁ ይላል እና የሆነ በቃ ልቡ የተነካው ነገር አለና ዛሬም እዚህ መጥቼ እንዴት ገጠመኝ ብሎ በጣም ነው ተስፋ የቆረጠውና ይሄ ነገር ነው ለጊዜው የተነበበልኝ ማለት ነው። እና ደግሞ ሪስፔክቱን ሳላደንቅ አላልፍም። ቡቡ ማለት ነው ሪስፔክቱ እስከ ጥግ ድረስ እንዴት አክብሮ እንዳወራው። ሌላው ቢሆን ግንፍል ብሎ ወይ ወስቅል በለህ ወይ ልገንጥልህ ይላል። ግን እሱ ትግስቱ የቡቡ ትግስት በስማ እግዚአብሔር ሲወደው ሁሉን ነገር አሟልቶ ሰጥቶታል። ግን ደግሞ ቡቡ በረገጠው መሬት ሁሉ የሚቀና ሰው አለ። በረገጠው መሬት ማለት ነው። ትናንት እንኳን ፍራንክ ሰርቶ ስንት ነገር ዛሬ ሲያኝኩት ነው የዋሉት ላይቭ ላይ እና ሰው ይጥላህ፣ እግዚአብሔር ግን ይወደድህ። ምንም አይምሰልህ። ስለ ሁሉም ነገር ፈጣሪህን ብቻ አመስግን። ሁልጊዜም ፈጣሪህን አስቀድም። አመሰግናለሁ ቤተሰብ። መልካም ምሽት ይሁንላችሁ። ባይ ባይ።